ዳዊት ሁሉንም እውነት ታውቋል። ሮዛ ስልክ ስታወራ ከበሩ ጋር ቆሞ ሔዋንንና ባንቴኑን ያሉበት ቦታ ጠቁማ እሷ እንዳስያዘቻቸው እንዲሁም ደግሞ እነሱ ሰዎች ከጨዋታ ውጭ እንዳደረጓት ስታወራ እያንዳንዱን ነገር ሰምቶ ከቤት አባሯታል። ሔዋን የዳዊት ልጅ እንደሆነ እሷ ጋር ሄደች የአብራኩን ክፋይ እንደምታጣ ነግረዋለች። ሰላም ሰላም ብያለሁ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ሙስሊም እህት ወንድሞችም ሰላም ብያለሁ። በያላችሁበት የዓለም ዙሪያ እንደየሰዓት አቆጣጠራችሁ ሰላማችሁ ብዙ ተረፍረፍ ይበልኝ እያልኩ ዛሬም እንደተለመደው አጓጊና ልብ አንጠልጣይ አስተማሪ የሆነውን ባሏ ሙሽራ ይዞባት የመጣው ወይም ትንሿ ሙሽራ ተከታታይ ድራማን ቀጣዩን ክፍል እዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ቀጥታ ወደ ቪዲዮ እንሄዳለን። ባለፈው ክፍል እንግዲህ ባንቴኑ በምን ምክንያት ከእስር ቤት እንደወጣ ዳዊት እውነታውን እየነገረው እያለ እንግዲህ ሔዋን ለዳዊት ስለ ልጇ ያለውን ነገር ያለበትን አድራሻ እሷ ብትሞት እንኳን የምትወድህ እናት አለች፣ በጣም ነው የምትወድህ፣ ለአንተ ስትል ነው እዚህ ሁሉ ውስጥ የገባች ብላ ደብዳቤ ጽፋ ለሉሊት ካስቀመጠች በኋላ ሻንጣዋን ይዛ እበር ላይ በቃ ከዚህ በኋላ መጨነቅ የለባችሁም፣ እኔ መሄድ አለብኝ። ወዴት ነው የምትሄጂው? ኤርፖርት እኮ። ለምን? ያንን እነዚያ ያሉሽን ነገር አድርገሽ ራሽን አደጋ ውስጥ ልትጥይ ነው? አዎ፣ ማንም ቢመጣ አያስቆመኝም ስትለው ዳዊት ምናልባት አንደኛውን ኤርፖርት ልታልፊ ትችያለሽ፣ ቀጣዩን ኤርፖርት ግን በተአምር አታልፊም። እኔ ራሴ ኤርፖርት ሳትደርሺ አንጠልጥለው እንዲያወርዱሽ ነው የማደርገው። አታደርገውም ስትለው አደርገዋለሁ ብሎ ዳዊት እቅጩን ሲነግራት ሔዋን በጣም ትደነግጣለች። እንደቆረጥና ቆርጦ እንደተነሳባት ስታቅ በፍጹም ይሄን አታደርግም። እኔ ካልሄድኩ ልጄን አጠዋለሁ። ልጄ ገና ሮጦ ያልጠገበውን የአብራኬን ክፋይ ያጠዋለሁ። ልጅህን ታጣለህ እኮ ነው የምልህ ዳዊት፣ ይሄን ልታደርግ አትችልም። እኔ መሄድ አለብኝ ብላ እንግዲህ ሁለቱንም አቅፋ ከሰላም ካለች በኋላ ጥላቸው ትሄዳለች። ባንቴኑ በድንጋጤ ቆሞ ትኩር ብሎ ያቸዋል። ሔዋንና ዳዊት ተቃቅፈው ሲያይ በጣም ደንግጧል። ምክንያቱም የመኖር ሚስጥር ተስፋዬ ሁለተኛ እድል የሰጠሽኝ ብሎ ሔዋንን በፍቅሯ ክንፍ ብሏል። ባንቴኑ ልጅ አለ ስትል ደግሞ ድንጋጤው ጣራሪ ጥስ ደርሷል። ከዛ ሔዋን ትሄዳለች። ዳዊት በነገሮች ተጨናንቋል። ሉሊት ወደ ሮዛ እንግዲህ እቃ ልብስ ምናምን እንድታቀብላት ጠራትና ታቀብላታለች። ሮዛም እንዴ አብረሽኝ አትቆይም እንዴ? ትንሽ አትገቢም እንዴ? እማየንስ አታያትም? አሁን እናትሽ ተሽሏታል፣ እድሜ ለዴቭ እሱ ሁለተኛ እድል ሰጥቷታል፣ ተሽሏታል እና እኔ መግባት አልፈልግም እና ከኔ ጋር ትንሽ አብረሽኝ አትቆይም? አልቆይም፣ ምክንያቱም አንቺ ከትናንትና ዛሬ ልትሸይ አልቻልሽም። ነገሮች ሁል ጊዜ ቃላቶችን እንደ ጦር ትወረውሪያለሽ። ብዙ ጊዜ አመንኩሽ፣ ብዙ ጊዜ ወቀሽኝ ብላ ነገሮችን አስተካክላ ትነግራታለች። ሮዛ ግን አሁንም የሁሉ መከራ ደርሶባት ከክፋቷ ልትመለስ አልቻለችም። ያቺ ጉድ እናትሽ ሄዳለች፣ አንቺም ደግሞ ትሄጃለሽ። ያቺ ሔዋን ተብያም እንግዲህ አሁን ምንም ምርጫ የላትም፣ ትሄዳለች። ከዛ የኔ ውድ ባል ዳዊት ወደ እኔ እግሬ ስር ይንበረከካል፣ ንግስቱ አድርጎ ያኖረኛል ብላ በባዶ ራሷን በተስፋ ትሞላለች። ከዛ እንግዲህ ቀጥ ብላ ወደ ዳዊት ትሄዳለች። ዳዊት ጋር ስትሄድ ዳዊት በሀሳብ ጭልጥ ብሏል። ምክንያቱም ሔዋን ትልቁን ስጦታ ሰጥተዋለች። እሱም ልጅ፣ ስለ ልጁ እያሰበ በሀሳብ ሄዷል። ዳዊት እማዬ ጋር ትወስደኝም እንዴ? እኔ አልሄድም እንዴ እማዬ ጋር እኮ መታ አታውቅም። ቢያንስ አሁን እኮ ትንቀሳቀሳለች፣ ብዙ ለውጥ አለ። ከቀናቶች በኋላ ደግሞ ከሆስፒታል እንደምትወጣ ዶክተሩ ነግሮኛል እኮ። የራስሽ ጉዳይ፣ መሄድ አለብሽ ትሄጃለሽ፣ ሄደሽ ጠይቂያቸው። እንዴ እማዬ እኮ በጣም ነው የምትወድህ ስትለው ዳዊት ብትወደኝ ኖሮማ ለዚህ ሁሉ ክፋትሽ ዋነኛዋ ክንድ አትሆንም ነበር፣ ዋነኛዋ ተጠያቂ አትሆንም ነበር፣ ያን ሁሉ ነገር አታደርግም ነበር። ታዲያ ለምን አሳከምካት? ያሳከምኳት እኔ ለህሊናዬ ስል ነው እንጂ ያደረጉት ስራ ቀላል ሆኖ አይደለም። ደግሞ ይቅር ብያቸውም አይደል።
ሲላት እሺ ታዲያ አንተ እያለህ ራይድ ልጥራ? አይደለም ራይድ የፈለግሽውን ጥሪ፣ የራስሽ ጉዳይ ይላታል። እሺ ከሆስፒታል ስንወጣ ይሄን ነው የምንሆነው፣ ለጊዜው እዛው የነበራችሁበት ትሆናላችሁ ብሎ ሮዛን ከፊቱ እንድትሄድ ያደርጋታል። ከዛ እንግዲህ ዳዊት ወደ ቤት ይሄዳል። ባንቴኑ የሔዋንን ፎቶ እያየ በሀሳብ ጭልጥ ብሎ ሉሊት ትመጣለች። ከዛ እንግዲህ እንዴ ምንድን ነው እንደዚህ በሀሳብ ጭልጥ ያደረገህ ነገር ስትለው እሱም ይነግራታል። ስለ ሔዋን እያሰብኩ ነው፣ በጣም ጨንቆኛል፣ በመጨነቅ የምናመጣው ነገር የሚኖር ይመስልሃል እንዴ እያሉ ሲያወሩ ዳዊት እበርጋ ስለነበረ ወይዘሮ ሮዛ ከጀሌዎቿ ጋር ስልክ ስታወራ ይሰማታል። ቆይ እናንተ ምን አስባችሁ ነው? እኔ አይደለሁ እንዴ ሔዋንና ባንቴኑ ያሉበትን ባር ጠቁሜ እንድታስይዟቸው ያደረኩት? ስለዚህ ምን ብታገኙ ነው እኔን ከጨዋታ ውጭ ያደረጋችሁኝ? ስለዚህ የሚገባኝን ትሰጥኝ እፈልጋለሁ ያለች ስልክ ስታወራ ዳዊት በደንብ አድርጎ ይሰማታል። ከዛ እንግዲህ ዳዊት በሩን ከፈት አድርጎ አንድ ጊዜ እዚሁ ጋር ጠብቅኝንና እየሮጠ ሲገባ ሉሊትና ባንቴኑ በጣም ይደነግጣሉ። ቆይ ምን ሆኖ ነው? እኔ አላቅም፣ ምን ሆኖ ነው እየተባባሉ ተከትሎትም እንዳይገቡ በጣም ይፈራሉ። የሮዛን ልብስ ስብስብ አድርጎ በሻንጣ ካሰናዳ በኋላ በሩ ጋር ይሰጣታል። ምንድን ነው ይሄ? ከዚህ በኋላ አይደለም እዚህ ቤት በሚሄድበት እንድትሄጂ ላይሽ አልፈልግም። ከዚህ ውልቅ በይል። ቆይ ምን ሆናል? ምን አድርጌያለሁ? እኔ እኮ ሮዛ ነኝ። አይደለም ሮዛ፣ ማንም ብትሆኚ ግድ አይሰጠኝም። አንቺ መቼም ቢሆን ከስተትሽ አትማሪም። ስለዚህ ከዚህ በኋላ እኔና አንቺ የሚያገናኘን አንዳችም ነገር የለ ሲላት፣ እናው እንዴ እንደዛ ከሆነ ፍርድ ቤት ገትሬ አንድ ባንድ ስካፈል የዛኔ ልክ ታገኛለህ። አይ እኔና አንቺ ምንም አይነት ነገር የሚያገናኘን የለም። እንደዛ እስከሆነ አድርጊውና ሳይን ቢስቲ ሳንቲም የለሽም ብሎ ቤቱም በማን ስም እንዳደረገው ምንም አይነት ሳንቲም እንደሌለው ሁሉን ነገር አድርጎ እንዲሁም ቆይ የረሳሁት ነገር ብሎ ኮፒ ወረቀቱን ያሳያታል። እንዴት እንደዚህ ታደርገኛለህ? ምን አይነት ጨካኝ ነህ? ምን አይነት ተንኮለኛ ነህ? ምን አይነት ክፋተኛ ነህ? ቆይ እንዴት እንደዚህ ታደርገኛለህ ብላ እንትን ያታል። ከዛ የተወሰነ ገንዘብ ወደ ስልኳ ያስተላልፍላታል። ይሄ ምንድን ነው? ምናልባት እናትሽ ከሆስፒታል ሲወጡ አንዳንድ ነገር ሊያስፈልጋችሁ ይችላል፣ ለዛ ብዬ ነው፣ ለዛ ወጪ እንዲሆንሽ ብዬ ነው ብሎ እየሳቀ በሩን ዘግቶባት ይገባል። ሮዛ እንግዲህ ሻንጣዋን ይዛ አልለቅህም እሰራልሃለሁ ያለች ብትሄድም ስልኳንም ትዘረፋለች። ስልኳን የዘረፋትን ሰውዬ ስትከተል ሻንጣዋንም ታጣለች። እዛን ሰዓት ሜዳ ላይ ተቀምጣ ራሷን ብትይዝ ብትዘል ብትፈርጥ የሚደርስላት ማንም የለ። ማንም ሰው የዘራውን ነው የሚያጭደው። ስለዚህ ክፋት ለማንም እንደማይበጅ ከሮዛ መረዳት እንችላለን። ምናልባት አንድ ስቴፕ ሊያራምደን ይችላል፣ ሁለተኛውን ግን ፈጽሞ አይደግመንም። ውድ ቤተሰቦቼ ከዚህ ድራማ ምን ተባላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። እኔ እንግዲህ እንደነገርኳችሁ ክፋት ለማንኛችንም እንደማይጠቅመን ቢያንስ ቆመን ብንራመድ እንኳን ስንተኛ ከህሊና ጸጸት ነፃ ልንሆን አንችልም። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቀጣዩን ክፍል ይዤላችሁ እስክመጣ ሁላችሁም በያላችሁበት ቸር ቆዩኝ።